አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ እንግዲህ ይዤላችሁ የመጣሁት የአማርኛ በእንግሊዝኛ ትምህርት ነው። ይሄን ቪዲዮ ደጋገም ኮልቶች አላችሁ እንደዚህ አይነት ትምህርቶች በጣም አስፈላጊ ስለሆኑ ነው ማለት ነው። እንደዚህ አይነት ቪዲዮዎች በተደጋጋሚ የምሰራላችሁ በተለይ እንግሊዝኛ መማር ለምትፈልጉ ልጆች መጀመሪያ አማርኛ በእንግሊዝኛ መማር ስላለባችሁ እንደዚህ አይነት ትምህርቶችን በተደጋጋሚ ልትመለከቱ ይገባል ማለት ነው። እንዲሁም በዩቲዩብ ትምህርት እንዳለ የሚያውቁ ልጆች ይኖራሉ ለነሱ ሼር አድርጉላቸው ማለት ነው። በዩቲዩብ ትምህርት እንዳለ ለሚያውቁ ሰዎች ሼር አድርጉላቸው እነሱ የሚማሩበት። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ ደግሞ እዚህ ስክሪን ጋር ባስቀምጥኩላችሁ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። እኛ የኦንላይን ትምህርት የምንሰጥ ይሆናል ከልዩ ክትትል ጋር ማለት ነው። በግሩፕም ሆነ በግል የምናስተምር ይሆናል። እንዲሁም ለዚህ ዩቲዩብ አዲስ ሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ በየቀኑ መለቃችሁ ቪዲዮዎች ለእናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ የሚገባ ይሆናል ማለት ነው። እዚህ ጋር እንደምታዩት እንግዲህ የሃሁ ሁለተኛ ፊደል ሁ አለ። ከሆ ቀጥሎ የከኩ መጀመሪያ ፊደል ከ አለ። ቀጣይ የተቱ ስድስተኛ ፊደል ት አለ ማለት ነው። በአንድ ላይ ሁ ከት ሁ ከት ሁከት ሁከት እንግዲህ ለሃሁ ኤች ነው የምንጠቀም። ኤች ሁለተኛ ፊደል ስለሆነ ኤች ዩ ከለሚለው ደግሞ ለከኩ ኬ ነው የምንጠቀም። የመጀመሪያ ፊደል ስለሆነ አናባቢው ኢ ይሆናል ማለት ነው። ኬ ኢ። ት ለሚለው ደግሞ ለተቱ ስድስተኛው ፊደል ስለሆነ ቲ ብቻ እንጠቀማለን ማለት ነው። ስለዚህ ሁከት ይጻፍ ኤች ዩ ኬ ኢ ቲ ይሆናል ማለት ነው። ሁከት በዚህ መልኩ ይጻፋል። እዚህ ጋር ስመጣ የየዩ መጀመሪያ ፊደል የ አለ። ከቀጥሎ የነኑ አምስተኛ ፊደል ኔ አለ። ስለዚህ የኔ የ ለሚለው እንግዲህ ለየዩ ዋይ ነው የምንጠቀም የመጀመሪያ ፊደል ስለሆነ ዋይ ኢ። ኔ ለሚለው ደግሞ ለነኑ ኤን ነው የምንጠቀም አምስተኛ ፊደል ነው ኔ። ስለዚህ አምስተኛ ፊደል ደግሞ ሁለት አናባቢ ነው ያለው አይ እና ኢ ማለት ነው። ኤን አይ ኢ ይሆናል። ስለዚህ የኔ ሲጻፍ ዋይ ኢ ኤን አይ ኢ ይሆናል ማለት ነው። እዚህ ጋር ስንመጣ የደዱ ስድስተኛ ፊደል ድ አለ። ከድ ቀጥሎ የበቡ ስድስተኛ ፊደል ብ አለ። ከብ ቀጥሎ የቀቁ ስድስተኛ ፊደል ቅ አለ። ስለዚህ ድ ብ ቅ ድብቅ። ድ ለሚለው ፊደል እንግዲህ ለደዱ ዲ ነው የምንጠቀም ስድስተኛ ፊደል ነው ድ የምንለው ደዱ ዲ ዳ ዴ ድ ስድስተኛ ፊደል ነው አናባቢ አይኖረውም። ብ የሚለውም ስድስተኛ ፊደል ነው ቢ ብቻ። ቅ ለሚለውም ለቀቁ ኪውን ነው የምንጠቀም ስድስተኛ ፊደል ነው ኪው ብቻ። ስለዚህ ድብቅ ሲጻፍ ዲ ቢ ኪው ዲ ቢ እና ኪው ይሆናል ማለት ነው። እዚህ ጋር ስንመጣ የሰሱ መጀመሪያው ፊደል ሰ አለ። ከሰ ቀጥሎ የፈፉ ሶስተኛ ፊደል ፊ አለ። ስለዚህ ሰፊ። ሰ ለሚለው እንግዲህ ለሰሱ ኤስ ነው የምንጠቀም የመጀመሪያ ፊደል ስለሆነ ኤስ ኢ። ፊ ለሚለው ደግሞ ለፈፉ ኤፍ ነው የምንጠቀም ሶስተኛ ፊደል ስለሆነ ኤፍ አይ። ስለዚህ ሰፊ ስንጽፍ ኤስ ኢ ኤፍ አይ ይጻፋል ማለት ነው። ኤስ ኢ ኤፍ አይ። በነገራችን ላይ አማርኛ ብቻ አይደለም እንግሊዝኛ በአማርኛ ብቻ አይደለም አማርኛም ካሁ ጀምራችሁ መማር የምትፈልጉ ልጆች ካላችሁ ይሄን ቪዲዮ ይጠቅማችኋል። መለቃቸው ቪዲዮዎች ይኖራሉ የኦንላይን ትምህርትም ማስተምር ይሆናል ማለት ነው። ወደ ቀጣይ ክፍል ስንመጣ አሁን እዚህ ጋር የለሉ መጀመሪያ ፊደል ለ አለ። ከለ ቀጥሎ የገጉ አራተኛ ፊደል ጋ አለ። ለጋ የሰሱ ስድስተኛ ፊደል ስ ለጋ ስ ለጋስ። ለሚለው ኤል ኢ ነው። ለለሉ ኤል ስለሆነ ለየመጀመሪያ ፊደል ነው ኤል ኢ። ጋ ለሚለው ደግሞ ለገጉ ጂ ነው የምንጠቀም። ይሄ ለጀጁ ይመስላችኋል። ይሄኛው ጂ ለገጉ ነው የሚሆነው አራተኛ ፊደል ነው ጋ። ስለዚህ ጂ ኤ። ስ ለሚለው ኤስ ብቻ። ስለዚህ ለጋ ሲጻፍ ኤል ኢ ጂ ኤ ኤስ ማለት ነው። ለጋስ በዚህ መልኩ ይጻፋል። እዚህ ጋር ስንመጣ የቀቁ ሶስተኛ ፊደል ቂ፣ የመሙ ስድስተኛ ፊደል ም አለ። ቂም። እንግዲህ ለስላሉ ለቀቁ ኪውን ነው የምንጠቀም ሶስተኛ ፊደል ስለሆነ ኪው አይ ይሆናል። አይ ለሶስተኛ ፊደል ስለሆነ ም ለሚለው ለመሙ ኤም ነው ስድስተኛ ፊደል ስለሆነ አናባቢ ኖሮም ኤም ብቻ። ስለዚህ ቂም ሲጻፍ ኪው አይ ኤም ይሆናል። ኪው አይ ኤም
እዚህ ጋር ስንመጣ የነኑ ስድስተኛ ፊደል ን አለ። ከንቀጥሎ የፈፉ ሁለተኛ ፊደል ፉ አለ። ንፉ የገጉ ስድስተኛ ፊደል ግ አለ። ንፉግ ንፉግ ንፉግ። ን ለሚለው ኤን፣ ፉ ለሚለው ደግሞ ለፈፉ ኤፍ ነው። ሁለተኛ ፊደል ስለሆነ አናባቢው ዩ ነው። ኤፍ ዩ። ግ ለሚለው ለገጉ ጂ ነው እንጠቀም ብያቸዋለሁ። ስድስተኛ ፊደል ስለሆነ ገጉ፣ ግ ስድስተኛ ፊደል ስለሆነ ጂ ብቻዋን። ስለዚህ ንፉግ ሲጻፍ ኤን ኤፍ ዩ ጂ ይሆናል ማለት ኤን ኤፍ ዩ ጂ። ወደ መጨረሻው ቃል ስንመጣ የተቱ ስድስተኛ ፊደል ት አለ። ከተቀጥሎ የነኑ ስድስተኛ ፊደል ን፣ ትን የሸሹ ስድስተኛ ፊደል ሽ፣ ትንሽ ትንሽ ትንሽ። ት ለሚለው ቲ ነው የሚሆነው ስድስተኛ ፊደል ነው። ን ለሚለው ኤን ብቻ ነው ስድስተኛ ፊደል ነው። ሺ ለሚለው ኤስኤች፣ ለሸሹ ኤስኤች ተያይዘው ነው የሚመጣው። እዛ በኋላ ነው አናባቢዎች የሚመጡ ኤስኤች ኤስኤች እያለ ማለት ነው። ስለዚህ ትንሽ ሲጻፍ ቲ ኤን ኤስኤች በዚህ መልኩ ትንሽ ብሎ ይጻፋል ማለት ነው። ውድ የጥናት አካዳሚ ተከታታዮቻችን የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እንመጣላችኋለን። ቀጣይ እስክንገናኝ ሰላም።